ሐምሌ 18 2018 እነሆ የዕለተ ቅዳሜ ስፖርታዊ ዜናዎችን እናቀርብላችኋለን። ጤና ይስጥልን፣ እንደምን ዋላችሁ? ዛሬም የተለያዩ ስፖርታዊ ጉዳዮችን እነሆ። የባርሴሎና የዝውውር ጉዳይን በዝርዝር እንመለከታለን። ሪያል ማድሪድን እናነሳለን። የዓለም ኮከቦችን ጉዳይ እንዲሁ የምናነሳ ይሆናል። የተወዳጁን የእንግሊዝ ፕሪሚየር ሊግንም ጉዳይ አለፍ እያልን ዋና ነጥቦችን እነሆ እናቀርብላችኋለን። በቅድሚያ ባርሴሎናን የተመለከቱ ጉዳዮችን እነሆ። የሻዋ ካንሴሎን ኮንትራት ለማስቀጠል ባርሴሎናዎች እንግዲህ ጠንክረው እየሰሩ ይገኛሉ። ይህን ተጫዋች ኮንትራቱን በማራዘም እንግዲህ የኮንትራት ውሉን በማራዘም ለቡድናቸው ቀጣይ አገልግሎትን እንዲሰጥ ትልቅ ትኩረት ሰጥተውታል ማለት ነው። ይህ ተጫዋች እንግዲህ በአልሂላል በነፃ ነበረ ወደ ባርሴሎና የተቀላቀለው። አሁን ግን የነፃ ዝውውሩን ጨርሶ ውሉን እንግዲህ ለማራዘም ባርሴሎናዎች ከፍተኛ ጥረት እያደረጉ ይገኛሉ። አሁን እንግዲህ አልሂላል ከፍ ያለ ገንዘብ አቅርቧል ማለት ነው። ስለዚህ ባርሴሎናዎች ይህን ገንዘብ በመክፈል ይህንን ተጫዋች በቡድናቸው ለማቆየት ከፍተኛ ጥረት እያደረጉ ይገኛሉ። ይኸውም እንግዲህ ከፍተኛ ዝውውር አልሂላል በልጁ ጉዳይ ላይ በመመደቡ ምክንያት ዝውውሩ እንዲዘገኝ ሆኗል ማለት ነው። የዚህ ተጫዋች ዝውውር አሁንም አወዛጋቢ ሆኖ ቀጥሏል። ዝውውር እንዲዘገይ ያደረገው የአልሂላል ከፍተኛ ዋጋ ግምት ማስቀመጡ ነው ተብሎ ተዘግቧል። ባርሴሎናን የተቀላቀለው ጀርመናዊው ካሪም ኤድሚኒ ለባርሴሎና መጫወት ለኔ ከፍተኛ ክብር ነው፣ እጅግ በጣም ደስተኛ ነኝ ሲል ሐሳቡን አስፍሯል። ተጫዋች በፍሎሬንቲኖ ፔሬዝ የሚወደደው ኮከቡ ክሊያን ምባፔ ሚካኤል ኦሊሴን ወደ ክለባችን እንዲመጣ በማለት እኚህን ፕሬዚዳንት በእጅጉ እየጨቀጨቃቸው ይገኛል። እንግዲህ እንደሚታወቀው ሚካኤል ኦሊሴ ባየር ሙኒክ ውስጥ እንግዲህ አስደናቂ የኳስ ጊዜያቶችን እያሳለፈ ይገኛል። እጅግ በጣም የሚገርም ጥበበኛ ነው። በዓለም ዋንጫውም ላይ እንግዲህ ለፈረንሳይ አስደናቂ እንቅስቃሴን ሲያደርግ ቆይቷል። ይህንን ተጫዋች እንግዲህ ክሊያን ምባፔ በባየር ሙኒክ ውስጥ በአሁኑ ሰዓት ከፍተኛ ተደማጭነት ያለው ተጫዋች ነው። በዚህም ከፍሎሬንቲኖ ፔሬዝ ከፕሬዚዳንቱ ጋር የቅርብ ግንኙነት እንዳላቸው፣ ጓደኝነት እንዳላቸው ይገለጻል። ይህ ክሊያን ምባፔ የዓለማችን ኮከብ እንግዲህ ከፍተኛ ተደማጭነት አለው። ማይክል ኦሊሴን ወደ ክለባችን እንዲመጣ በማለት ፕሬዚዳንቱን በከፍተኛ ሁኔታ እያነጋገራቸው ይገኛል ማለት ነው። አስቶን ቪላ አሌሃንድሮ ጋርናቾን ከቼልሲ በ1 ዓመት ኮንትራት ማስፈረሙን በድረገጹ ላይ ይፋ አድርጓል። አሌሃንድሮ ጋርናቾ እንግዲህ ከማንቸስተር ዩናይትድ ቼልሲን ተቀላቅሎ ነበረ ባለፈው ዓመት። አሁን ደግሞ አስቶን ቪላዎች ይህንን ተጫዋች በ1 ዓመት ኮንትራት ወደ ክለባቸው ማዘዋወራቸውን አረጋግጠዋል ማለት ነው። ማንቸስተር ሲቲዎች ሲቲዝንስ ኤሊዮት አንደርሰንን በ5 ዓመት ውል አስፈርመውታል። በኦፊሻል ገጻቸውም ላይ ዛሬ ይፋ አድርገዋል። በእርግጥ ኤሊዮት አንደርሰን የዚህ ድንቅ ተጫዋች ዝውውር ከተጀመረ ቆየት ብሎ ሲቲ የራሱን ንብረትም ካደረገው አሁን በፊትም ዘግበንላችሁ ነበረ። አሁን ደግሞ በኦፊሻል ገጻቸው ላይ ኤሊዮት አንደርሰንን የ5 ዓመት ኮንትራት እንደሰጡት ይፋ አድርገዋል። ሲቲዝንስ የኖቲንግሃም ፎረስት ተጫዋች የነበረው ኤሊዮት አንደርሰን እንግዲህ ይህ የዓለማችን ድንቁ አማካኝ ሲቲ እድሉን ስለሰጠኝ እጅግ በጣም ደስተኛ ነኝ፣ በዚህ ድንቅ ክለብ ውስጥ በዚህ የዓለማችን ቁጥር 1 ክለብ ውስጥ እንድጫወት እድሉን ስላገኘው እጅግ በጣም ደስተኛ ነኝ ሲል ሐሳቡን አስፍሯል። ማንቸስተር ሲቲ ለዝውውሩ የሚገርም ሪከርድን የሰበረ ገንዘብ አቅርቦ ነው ይህንን ተጫዋች ድንቅ አማካኝ ወደ ክለቡ እንዲቀላቀል ያደረጉት ኤሊዮት አንደርሰንን ማለት ነው። ይህ ተጫዋች እንግዲህ ወደ 135 ሚሊዮን ዩሮ እንደተከፈለበት ይፋ ተደርጓል። ኤሊዮት አንደርሰንም የቀጣይ የእንግሊዝ ፕሪሚየር ሊግ ተጽዕኖ ፈጣሪ አማካይ ይሆናል ተብሎ ካሁኑ በከፍተኛ ሁኔታ እየተጠበቀ ይገኛል። ምናልባትም የቀጣይ 26-27 ሲዝን የእንግሊዝ ፕሪሚየር ሊግ ድንቁ የመሃል አማካኝ ይሆናል ተብሎ
ብዙ ደረጃ ሀሳቦች እየተሰጡበት ይገኛል። ሌላው ሪያል ማድሪድን በተመለከተ የሪያል ማድሪድ ትኩረትን የሳበው የወቅቱ በዓለም ዋንጫው ድንቅ ብቃቱን ሲያሳይ የነበረው አማካኝ በተለያዩ አሰልጣኖች እየተወደሰ ይገኛል። ሮድሪ ይህ የሲቲዝንስ ተጫዋች እንግዲህ ሚድ ፊልደር ተጫዋች ነው። እጅግ ድንቅ የሆነ ብቃቱን በዓለም ዋንጫ ላይ ሲያሳይ ነበረ። በእርግጥ ጎል አላስቆጠረም፣ ነገር ግን ብቃቱን የሚገርም ለቡድኑ ጥንካሬ የሆነ የመሀል ተመላላሽ ተጫዋች ነው። ይኸውም እንግዲህ የሲቲው አማካይ ሮድሪ ሲሆን የሊቨርፑሉ አሰልጣኝ አንዲ ኦራኦላ በጣም አድንቀውታል፣ እያወደሱት ይገኛሉ። የቡድኑን ጥቅም የሚያስቀድም ተጫዋች ነው ሲሉ አወድሰውታል። የኔን ፍልስፍናም ይከተላል። ሮድሪ ለቡድን ጥቅም በመስጠት ይጫወታል። እኔም የቡድንን ጥቅም የማስቀድም አሰልጣኝ ነኝ ሲሉ አንዲ ኦራኦላ የሊቨርፑሉ አሰልጣኝ ሮድሪን በከፍተኛ ሁኔታ አወድሰውታል። ወደ ማንቸስተር ሲቲ ጉዳዮች ስናመራ ፊል ፎደን እንግዲህ በኢንዞ ማሬስካ ስር የሲቲው አዲሱ አሰልጣኝ ፔፕ ጋርዲዮላ ከለቀቀ በኋላ ፔፕ ጋርዲዮላን ተክተው የገቡት የሲቲው አሰልጣኝ እንግዲህ ኢንዞ ማሬስካ ናቸው። እንግዲህ ይህ ተጫዋች ፊል ፎደን እንደምናውቀው እጅግ ድንቅ የፕሪሚየር ሊጉ ተጫዋች ነው። የሚገርም ነው። ጎሎቹን ያስቆጥራል። በጣም የሚገርም አሲስቶችን የሚያደርግ እጅግ ፈጣንና ቀልጣፋ ተጫዋች ነው ፊል ፎደን እንግዲህ በኢንዞ ማሬስካ ስር ኮንትራቱን አራዝሟል ማለት ነው። ፊርማውንም አኑሯል። ኢንዞ ማሬስካንም እያወደሳቸው ይገኛል። ከእሳቸው ጋር በመስራቴ እጅግ ሲዝኑን ለመጀመር ጨዋታውን በእሳቸው ስር ሆኜ ለመጀመር በጉጉት ላይ ይገኛለሁ ሲል ሀሳቡን አስፍሯል። ፊል ፎደን እስከ 2030 የሚያደርሰውን ኮንትራት በሲቲ አስፍሯል ማለት ነው። ወደ ቼልሲ ስናመራ ቼልሲ 15 ዓመት ታዳጊ የሆነውን ቤንጂ ፍላወርስን ከዳግላስ አሜሪካ ለማስፈረም ከስምምነት ላይ ደርሷል። በዚህ በእርግጥ ይህ ተጫዋች ለክለብ ለትልቁ ብሔራዊ ቡድን የሚጫወት ሳይሆን ገና ታዳጊ ተጫዋች ነው። ነገር ግን ቼልሲ በዚህ ዓመት በተለይ በጣም የሚገርም ዝውውሮችን እያደረገ ነው። ቼልሲ እንግዲህ በእንግሊዝ ፕሪሚየር ሊግ ውስጥ በዝውውር ትልቁን ድርሻ እየወሰደ ይገኛል። ተወዳዳሪም አልተገኘለትም። ቼልሲ የሚገርሙ ዝውውሮችን እየፈጸመ ይገኛል። ይህንንም ታዳጊ እንግዲህ ወደ ክለቡ ቀላቅሎታል ማለት ነው። ይህ ታዳጊ እንግዲህ እስከ $10 ሚሊዮን ሂሳብ ተለጥፎበታል ማለት ነው። በዚህ የዝውውር ወቅት ቼልሲ እንግዲህ ወደር አልተገኘለትም። ቀጣይ በእንግሊዝ ፕሪሚየር ሊግ ምን ልናይ እንችላለን? ቼልሲስ ምን አይነት እንቅስቃሴ ሊያሳየን ይችላል የሚለው ከአሁኑ እንግዲህ የሚገመት አድርጎታል ማለት ነው። ይህን ድንቅ የክንፍ አጥቂ ለማምጣት ድርድር ላይ የሚገኘው ደግሞ ሌላው ሊቨርፑል ነው። ሊቨርፑልን ስንመለከት ማግነስ አክሊሲዮን የሚባለውን ድንቅ የክንፍ አጥቂ ተጫዋች ለማዘዋወር እየሰሩ ይገኛሉ። ይህንን ድንቅ የክንፍ አጥቂ እንግዲህ ለማምጣት ከፍተኛ ጥረት እያደረጉ ይገኛሉ ሊቨርፑሎች። ዋጋው ወደ 34 ሚሊዮን ፓውንድ አካባቢ ተገምቷል። ይህ ተጫዋች እንግዲህ ለሊቨርፑል ትልቅ አገልግሎት ይሰጣል ተብሎ ከሚገመቱ ተጫዋቾች አንዱ ነው። ሊቨርፑሎች ባርኮላን አጥብቀው ቢፈልጉትም ባርኮላን እንደምታውቁት ድንቅ አጥቂ ነው። ለፓሪሰን ጀርመን እየተጫወተ የሚገኝ ተጫዋች ነው። በአሁኑ ሰዓት እንግዲህ በዓለም ዋንጫው ላይ የሚገርም ድንቅ እንቅስቃሴ ካደረጉ ተጫዋቾች አንዱ ነው። ለፈረንሳይ ብሔራዊ ቡድን ነበር ሲጫወት የነበረው ባርኮላ። ሊቨርፑሎች ይህን ተጫዋች በጥብቅ ይፈልጉታል። በእርግጥ አርሰናልም ብዙ ሲወራ ነበረ። አርሰናል አሁን ከዝውውሩ ራሱን ያገለለ ይመስላል። ሊቨርፑል እንግዲህ በጉጉት ይሄንን ተጫዋች ቢፈልገውም ፓሪሰን ጀርሜዎች ምንም አይነት የዝውውር ሀሳብ እንደሌላቸው አሳውቀዋል። ምንም አይነት ድርድር፣ ምንም አይነት ውይይት ከሊቨርፑል ጋር እንዳላደረጉ እየተነገረ ይገኛል ማለት ነው። ፓሪሰን ጀርሜኖች በዚህ ተጫዋች ላይ እንግዲህ ለዚህ ተጫዋች እጅግ ከፍተኛ የሆነ ዋጋ ተምነውለታል። ይህም እንግዲህ ሊቨርፑሎችን አይናቸውን ወደ ሌላ እንዲያነሱ አድርጓቸዋል ማለት ነው። በስተመጨረሻ አርሰናልን ስንመለከት የጁሊያን አልቫሬስ ጉዳይ እንግዲህ እጅግ አሰልቺ የሆነ ዝውውር ሆኗል። በጣም በብዙ ጊዜያት እንግዲህ ዘግበነዋል። እኛም የጁሊያን አልቫሬስ ጉዳይ ከአርሰናል ጋር በእጅጉ ሲገናኝ ሲወራ ከርሟል። እንግዲህ በአሁኑ ሰዓት ግን ምንም አይነት ነገር የለም። አርሰናልም በዚህ ጉዳይ ላይ ምንም ያስቀመጡት ጉዳይ የለም። ብሩኖ ጉማሬሽንም በተመለከተ እስካሁን እንግዲህ ኒውካስል አርሰናል
ይህን ያክል ብሎ ገምቶ የመጣበት ዝውውር የለም በማለት ሀሳቡን አስቀምጧል። አርሰናል እንግዲህ ወደ ሆነ ዝውውር ፉክክር ውስጥ ይገባል። ነገር ግን እነዚህ ያሰባቸውን እነዚህ ብቃት ያላቸውን ተጫዋች ወደ ክለቡ በቁርጠኝነት ሲያዘዋውር እየታየ አይደለም። የሚገርም ነው። እንግዲህ ኒውካስል አርሰናልን ይፋዊ ጥያቄ ያቀረቡት ጉዳይ ምንም ነገር እንደሌለ ገልጿል ማለት ነው። ስካይ ስፖርት አሰልቺ ዝውውር ሲል የቡርኖ ጉማሬሽ እና የጁሊያን አልቫሬስን ዝውውር አስፍሮታል። እጅግ እንግዲህ ምን በቀጣይ ልናይ እንችላለን የሚለውን የምናይ ይሆናል። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁ አይረሳ። በቀጣይ ያሉ ዝውውሮችን እንገልጽላችኋለን። እስከዛው ሰላም ጤና ይስጥልን። ቸር ሰንብቱልን።